ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ የኮርን ብሬድ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን። ኮርን ብሬዳችንን ለማዘጋጀት በመጀመሪያ እንደዚህ ኦል ፐርፐዝ የሆነው 2 ኩባያ ዱቄት እንጠቀማለን። እንደዚሁም ደግሞ የየሎ የቢጫውን የበቆሎ ዱቄት 2 ካፕ እንጠቀማለን ማለት ነው። ከዛ እዚህ ጋር ቤኪንግ ፓውደር፣ እዚህ ጋር ደግሞ ቤኪንግ ሶዳ አንድ ሻይ ማንኪያ እንጨምርበታለን። ከዛ አንድ ላይ በደንብ አድርገን አየሩን እናወጣዋለን በዊስከር አድርገን ማለት ነው። አንድ ላይ በደንብ እናዋህደዋለን ማለት ነው። እንደዚህ በምታዩት መልክ በደንብ ይዘን አየሩ እንዲወጣ አድርገን በዛውም ደግሞ ኦል ፐርፐዝ ዱቄቱና እንዲሁም ደግሞ የበቆሎ ዱቄቱ አብሮ በደንብ እንዲዋሃድልን ማለት ነው። እንደምታዩት በደንብ አንድ ላይ እንደዚህ ካዋሃድ ነው በኋላ በመቀጠል ምንድነው የምናደርገው? አየሩ እንዲወጣለት የሚያክል ነው። እንዲሁም ደግሞ ቤኪንግ ፓውደሩ፣ ቤኪንግ ሶዳው አንድ ላይ አብሮ ሁሉ ቦታ ዱቄቱ ሁሉ ላይ እንዲዳረስ ነው። እዚህ ጋር ስኳር ግማሽ ኩባያ እንጨምራለን። እዚህ ጋር ደግሞ 1 ሻይ ማንኪያ ጨው እንጨምራለን። ከዛ እንደገና መልሰን ስኳሩንም ጨውንም አንድ ላይ ከዱቄቱ ጋር በደንብ ይዘን እንቀላቅለዋለን ወይ ደግሞ እናዋህደዋለን ማለት ነው። እንደዚህ የበለጠ የምናደርገው አየሩ እንዲወጣ እንዲሁም በዋናነት ደግሞ ቤኪንግ ፓውደሩና ቤኪንግ ሶዳው አብሮ በየዱቄት ውስጥ ሁሉ አንድ ላይ በደንብ እንዲዋሃድልን ማለት ነው። ከዛ እዚህ ጋር ቂቤ አለኝ እንደምትመለከቱት። እዚህ ጋር ደግሞ 4 እንቁላል አለ ማለት ነው። ቂቤውን ሜልት እናቀልጠዋለን ማለት ነው። ከዛ ቂቤውን ከ4 እንቁላል ቂቤውን ትንሽ ካቀለጠን በኋላ እንቁላላችን እንደዚህ መታ ነው የምናደርገው ይዘን በደንብ ይዘን ነጩ ከቢጫው ጋር በደንብ እንዲቀላቀልልን ማለት ነው። እንደዚህ በዚህ መልክ ይዘን እንቁላሉን መታ አድርገን በደንብ ካዋሃድነው በኋላ እንደምታዩት ማለት ነው መልሰን ምን እናደርጋለን? አቅልጠን ያዘጋጀነውን 1 ኩባያ ቂቤያችንን የቀለጠውን እንጨምራለን ማለት ነው። ከዛ ቂቤውን ከጨመርን በኋላ አንድ ላይ ይዘን በደንብ እናዋህደዋለን። ከዛ ወዲያውኑ ወተታችን 2 ኩባያ ወተት ጭምር እናደርግበታለን። 2 ኩባያ ወተት ማለት ነው እንግዲህ። ከዛ 2 ኩባያውን ወተት ከጨመርን በኋላ መልሰን እናደርጋለን ዱቄታችንን እንጨምራለን። አንድ ላይ ሁሉም ግብአቶች ደረቅ ነገሮችን አንድ ላይ ደግሞ እርጥብ ነገሮችን አንድ ላይ ካደረግን በኋላ በመቀጠል ምንድነው የምናደርገው? ፈሳሹን ከደረቁ ጋር አብሮ አንድ ላይ በደንብ ይዘን እናዋህደዋለን ማለት ነው። እንደዚህ ፈሳሹን ከደረቁን ማለት ነው ደረቅ ነገሩን ከፈሳሹ ጋር በደንብ እንደዚህ ካዋህድነው በኋላ እንግዲህ በቆሎ እንደምታውቁት በባህሪው ድርቄ ማለት ባህሪ ነው ያለው። ፈሳሽ ጨምረንበት በራሱ የመወፈር እንደ ቀጭኑ እንደ ኖርማል እንደ ትክክለኛው ዱቄት እንትኔ ማለት ባህሪ የለውም። የመጠን የመላላት ባህሪ የለውም። የመውካት ባህሪ የለውም። ግሉተን ፍሪ ስለሆነ በራሱ በባህሪው በቃ ወፍር ማለት ነገር ነው ያለውና እንደዚህ በምታዩት መልክ በደንብ ከበጣበጥን በኋላ እዚህ ጋር መጋገሪያችንን ከመጋገራችን በፊት ኦቨናችንን ለኩሰን አሙቀን ለ1 ለ3 ደቂቃ መጋገሪያችንን እናሞቀዋለን። በእጅ ያስኩትኝ ስለሚያቃጥል ነው የመጋገሪያ ትሪያችን ማለት ነው። ከዛ ወዲያውኑ ቂቤ እንደዚህ ቀባ እናደርገዋለን። ለምን እንዳይጣበቅብን ማለት ነው። ከዛ በእንደዚህ በምታዩት መልክ ቂቤውን ቅብት ካደረግን በኋላ ቤክ ፔፐር ወይም ደግሞ የማብሰያ ወረቀቱን እናደርግበታለን። ካለን ከሌለን ችግር የለውም። ዱቄት ነስነስ አድርገን ቂቤውን ከቀባን በኋላ ወይም ዘይትም ያለን ቂቤው እንደ አማራጭ ነው። በዘይትም መስራት እንችላለን ይሄን ኮርን ብሬድ። ከዛ በኋላ ልክ ቤክ ፔፐራችን አድርገን ከዛ መልሰን ግልብጥ እናደርገውና አዙረን እንደዚህ በዚህ መልክ እናዘጋጀዋለን ማለት ነው። እንደዚህ ካዘጋጀን በኋላ ሊጣችንን ሬዲ አድርገናል። ትሪያችንን አዘጋጅተናል። ትሪው እንዳልኳችሁ ሞቅ ያለ ነው። ሞቅ ያለ ስንጨምርበት በጣም ጥሩ፣ ምክንያቱም በበቆሎ በባህሪው አሁን ከኦል ፐርፐዝ ወይ ደግሞ ከሌላው ዱቄት ጋር ስለቀላቀል ነው እንጂ በጣም ብድጌ ማለት ምናምን የለም። ምክንያቱም ጉልተን ፍሪ ስለሆነ ማለት ነው። ከዱቄቱ ጋር ግን ስንቀላቅለው ከነጭ ዱቄቱ ጋር አብሮ ግን የመተጋግሰው ትንሽ ብድጌ ማለት ነገር ያመጣል ማለት ነው። እንደዚህ በምታዩት መልክ እንዲጡን ካዘጋጀን በኋላ ወደ መጋገሪያችን ላይ ግልብጥ አድርገን ሳህኑ ትሪው እንዳልኳችሁ መጋገሪያው እስካሁን ድረስ ሞቅ ያለ ነው። በጣም ቅዝቅዝ አላለም። ውስጥ ግሎ ነበር። ከዛ ውጪ ስንቀባባው ምን ስንለው እስክንል ትንሽ ይበረድ ይላል እንጂ በጣም ሞቅ ያለ ነው። ስቲል ነው በእጄ መያዝ አልቻልኩኝም። ከዛ እንደምታዩት በዚህ መልክ ወደ
ኦቨናችን ውስጥ ጨምር እናደርገዋለን ማለት ነው። ከ40 እስከ 50 ደቂቃ ድረስ እናበስለዋለን። ይሄው ከ40 እስከ 50 ደቂቃ የሚሆን በስሎ በዚህ መልክ እንደምታዩት በሹኪያ ስንወጋ ውስጡ ምንም ነገር የለም በስሎ ደርሷል ማለት ነው። ከዛ በኋላ እናወጣውና ወዲያውኑ ደግሞ ቀጥሎ ኮርን ብሬድ እንግዲህ በማርና በቂቤ ደግሞ ከላይ እንቀባዋለን። ቅቤያችን ትንሽ ቀለጥ እናደርግና እላው ላይ ማር እንጨምርበታለን። ግዴታ ኮርን ብሬድ ስናዘጋጅ ይሄ ነገር ከላይ መቀባት አለብን ማለት ነው። ማርና ቅቤ ማለት ነው። እንግዲህ አንድ ላይ በደንብ እንቀባዋለን። እንደምታዩት ማሩ ቀለጥ፣ ቅቤው የቀለጠ ነው። ማሩን ስንጨምረው አንድ ላይ ቀለጥ ይላል። ራሱ ፈሳሽ ነው ማሩ። ከዛ እያዘን ኮርን ብሬዳችንን ከላይ እናሳምረዋለን ማለት ነው። ኮርን ብሬዱን እንደዚህ ማርና ቅቤ የምንቀባበት ምክንያት በጣም ከላይ ጥሩ መልክ እንዲኖረው ያደርገዋል። ኖርማሊ ምንም እንትን የለውም፣ ግን አብሮ ከኮርን ብሬዱ ጋር ልዩ የሆነ ጣዕም የሚሰጥልን በዋናነት ማሩና ቅቤው ነው ማለት ነው። ከላይ የምንቀባው ማለት ነው። በጣም ነው የሚጣፍጠው ማለት ነው። በውጭ ዓለም ላይ ኮርን ብሬድ በጣም የተለመደ ነው። በተለይ ለዚህ ዓመት በዓል እንደዚህ፣ ይሄ ዓመት በዓል እንደዚህ ተብሎ እንደሚባለው ታንክስጊቭን ላይ ብዙ ጊዜ እንደ ኮርን ብሬድ ያለ ነገር ከገበታ ጋር አብሮ የሚቀርብ በዋናነት የዳቦ አይነት ነው ማለት ነው። እኔ ዝም ብዬ እንዲሁም ደግሞ በሌላ ጊዜ በኖርማል ጊዜ ልጆቻችን ለቁርስ ለምን ሰርተነው መብላት መጠቀም እንችላለን። እንደዚሁም ገበያ ላይ ደግሞ ይሸጣል ኮርን ብሬድ ማለት ነው። በውጭ ዓለም ላይ በጣም ምርጥ ነው። የእውነት ትወዱታላችሁ። ሰርታችሁ ሞክሩት። ምርጥ የሆነ የኮርን ብሬድ ወይ ደግሞ የበቆሎ ዳቦ አሰራር ይሄን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ እያደረጋችሁ አበረታቱ፣ ደግፉ ብዬላችኋለሁ። ለ5-10 ደቂቃ ካቀዘቀዝነው በኋላ ከዛ በኋላ እንደምታዩት ቆረጥ አድርገን እናቀርበዋለን ማለት ነው። ፕሮግራም ቢኖረን ቤት ውስጥ ለልጆች ለቁርስ ብለን ብንል ለመክሰስ ብለን ብንል ዝም ብለን ነጩን ዱቄት ብቻ ከምንጋገር እንደዚህ ኮርን ብሬድ ወይም ደግሞ በበቆሎም የተደባለቀ ግሉተን ብዙ ስለሌለው ጥሩ ይሆናል። በእንደዚህ መልክ ጋግራችሁ ልጆቻችሁን መግቧቸው። እንዲሁም ደግሞ ለበዓል የምትፈልጉት በእንደዚህ መልክ ሲለወጥ ያለ ደግሞ የዳቦ አይነት ደግሞ ቀይራችሁ በዚህ መልክ አዘጋጅታችሁ ተጠቀሙ ብዬላችኋለሁ። የእውነት በጣም ምርጥ ነው፣ ትወዱታላችሁ። በድጋሚ ሰርታችሁ ሞክሩት። ኮርን ብሬድ ቀላል የኮርን ብሬድ አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። በድጋሚ በጣም ልዩ ነው፣ ትወዱታላችሁ። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ ይኸውና እንግዲህ እስቲ ቀምሼ የምነግራችሁ ይሆናል። እዩት እንዴት ስትቆርሱት ልክ እንደ ነጩ ዱቄት እንደመጋገር አይነት ዳቦ አይደለም የሚሆነው። በጣም ፍርፍር ያለ ወዲያውኑ በቃ ግሉተኑ የነጩ ዳቦ ግሉተን እንኳን ቢኖር የበቆሎ በጣም ያሸንፈዋል። ስለዛ የበለጠ ከግሉተን የበለጠ ግሉተን የሌለው ዳቦ ነው የሚመስላችሁ የኮርን ብሬዱ ማለት ነው። በጣም ምርጥ ነው፣ ትወዱታላችሁ። ለልጆቻችሁ ለቁርስ እንዲሁም ለበዓልም ሰርታችሁ በዚህ መልክ ከኖርማል ዳቦ በተለየ መንገድ ደግሞ ይህንን ሞክራችሁ ብታቀርቡት ትችላላችሁ ማለት ነው። ፍርፍር ያለ ኬክ የመሰለ የኮርን ብሬድ አሰራሪ በድጋሚ ይሄን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከእናንተ